ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። የቪኒ ጁኒየር እና ሪያል ማድሪድ እንደዚሁም አርሰናል ጉዳይ መነጋገሪያ ሆኗል። ዛሬ በቫልዴቤቢስ የተጫዋቹ ወኪሎችና ሪያል ማድሪድ ከተነጋገሩ በኋላም የተለያዩ መረጃዎች እየወጡ ይገኛሉ። ካዴና ሴር፣ ዲያሪዋስ፣ ኮት ኦፍሳይድን የመሳሰሉ የመረጃ ምንጮች በሁለቱ ወገኖች መካከል ስምምነት ላይ አልተደረሰም ብለዋል። ይህ ደግሞ ለአርሰናል ደጋፊዎች በጣም አሪፍ ዜና ነው። ለሪያል ማድሪድ በእርግጥ የሚያሳዝን ዜና ሊሆን ይችላል። ሁለት የቻምፒየንስ ሊግ ዋንጫ ያመጣላቸው ተጫዋች ከክለቡ ለመውጣት አንድ ዓመት ብቻ እየቀረው ውሉን ለማደስ ፈቃደኛ አለመሆኑ የግድ በዚህ ክረምት እንዲሸጥ ሊያደርገው ስለሚችል ማለት ነው እና በዚህም ምክንያት የዛሬው የሁለቱ አካላት ድርድር ወይም ውይይት የመጨረሻ ውጤት እስካሁን ባለው መረጃ ለአርሰናል የሚያደላ ይመስላል። ወይም ደግሞ አርሰናል ተጫዋቹን በዋናነት የሚፈልገው ክለብ ስለሆነና ሁለቱ ካልተስማሙ ወደ ዝውውር ውስጥ ጫን ብሎ ለመግባት እየተጠባበቀ ያለ ዋና ክለብ በሚዲያ እየተነገረ ያለ ቢያንስ ክለብ ስለሆነ በጀርባ ይህንን ዝውውር ለመጥለፍ የሚፈልጉ ክለቦች ሊኖሩ እንደሚችሉ ይጠበቃል። ቪኒ ጁኒየርን የሚያክል ግዙፍ ስም እየተመለከቱ አንድ ክለብ ብቻ ሲደራደር ዝም ብለው ያሉ የሚል መጠበቅ መቼም አይኖርም። ግን ደግሞ አሁን በሚዲያ በአብዛኛው እየተነገረ የሚገኘው ቪኒ ጁኒየር እና ሪያል ማድሪድ የማይስማሙ ከሆነ አርሰናል በዝውውር ውስጥ ይገባል የሚል ስለሆነ ማለት ነው። እነዚህ የመረጃ ምንጮች ይህንን አረጋግጠዋል። በእርግጥ ይህንን ጉዳይ በተለይ በዋናነት ሲዘግበው የነበረው በተለይ ዛ አትሌቲክ ላይ ዴቪድ ኦርንስቲን እስካሁን ድረስ ምንም ነገር አላለም። ከውይይቱ ከድርድሩ በኋላ ምን ውጤት ተገኘ የሚለውን በተመለከተ ሌሎችም መገናኛ ብዙኃን ትልልቆቹ መገናኛ ብዙኃን ምንም ነገር አላሉም። ግን ደግሞ እየወጡ ያሉ መረጃዎች በቪኒ ጁኒየር እና በሪያል ማድሪድ መካከል ስምምነት ላይ አልተደረሰም የሚሉ ናቸው። ዛ አትሌቲክ ላይ የሚገርም ቪኒ ጁኒየርን በተመለከተ አርሰናል ቪኒ ጁኒየርን ማስፈረሙ በፕሪሚየር ሊጉ ታሪክ ትልቁ ዝውውር የሚሆነው ለምንድን ነው በሚል ርዕስ ዘለግ ያለ ጽሁፍ አስነብቧል ዛ አትሌቲክ። እና ለምንድን ነው እንደዚህ አይነት መረጃዎች የሚወጡት? አስቀድሞም ቢሆን አርሰናል ጠንካራ ፍላጎት ቪኒ ጁኒየር ላይ እንዳለው ይዘው የወጣው ዛ አትሌቲክ ነው። ከዛ በኋላም የዚህን ተጫዋችና የሪያል ማድሪድን ከአርሰናል ጋር ያለውንም ፍላጎት በተመለከተ ተደጋጋሚ መረጃዎችን እያወጡ ነው። ዛሬ ደግሞ አርሰናል ቪኒሲየስ ጁኒየርን ማስፈረሙ በፕሪሚየር ሊጉ ታሪክ ትልቁ ዝውውር የሚሆነው ለምንድን ነው የሚል ርዕስ ያለው የሚያስገርም ትንታኔ ይዞ ወጥቷልና ምናልባት ከጀርባ እየተሰራ ያለውንም ስራ ለመናገር ሊሆን ይችላል። ደግሞም ያው አርሰናል ጠንካራ ፍላጎት ካለው ማስፈረም ከቻለ ምን ያህል ተጽዕኖ እንደሚያመጣ ለማሳየትም ሊሆን ይችላል። ግን ደግሞ እንደዚህ አይነት ጠንካራ ዝርዝር ዘገባዎች የሚወጡት በአርሰናል በኩል ጠንካራ ፍላጎት ስላለና ሪያል ማድሪድ እና ቪኒ ጁኒየር ምናልባት እየተደራደሩ ስለሆነ ከሰዓት በኋላ የወጣ መረጃ ስለሆነ ቀጥታ አርሰናል ይህን ተጫዋች ያስፈርመዋል ለማለት አይደለም። ግን የማስፈረም እድል እንዳለው ሊናገር ይችላል። ለማንኛውም አርሰናል ቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም ያለው ፍላጎት ከአርቴታ ጀምሮ በሁሉም የክለቡ ኃላፊዎች የሚታመንበት ስለሆነ ይህ ስፔናዊ አሰልጣኝ ክለቡን ከያዘ በኋላ የመጣበትን ርቀት የመጣበትን ደረጃ ክለቡ እንደ ክለብ በአጠቃላይ ብራንዱ የደረሰበትን ደረጃ በደንብ የሚያሳይ ነው። ምን ያህል ኃይል እንዳለው እድገቱ ከፍ ብሎ ትልልቆቹን የዓለማችንን ተጫዋቾች ለማስፈረም እስከ መጠየቅ እንዳደረሰው የሚያሳይ ነው። ይሄ ምንም ጥርጥር የለውም። አምና የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ከዛ በፊት በነበሩ 3 ተከታታይ ዓመታት ሁለተኛ ደረጃን ይዞ አጠናቋል። በቻምፒየንስ ሊግ እንኳን ከተመለከትን ሩብ ፍጻሜ፣ ግማሽ ፍጻሜና የፍጻሜ ተፋላሚ ነበረ። ዋንጫውን መውሰድ አልቻለም። ግን ደግሞ በመለያ ምት ነው የተሸነፈው። ይህንን በደንብ ማስታወስ ይገባል። ትልቅ ደረጃ ከፍ ብሏል። አሁን ክለቡ ሌላኛውን ደረጃ መጓዝ፣ አንድ ደረጃ ከፍ ማለት ቻምፒየንስ ሊግ ዋንጫ ካልወሰደ መውሰድ ማለት ነው እና ያንን ለማድረግ ደግሞ እንደ ቪኒሲየስ ጁኒየር ያለ በትልልቅ ክለቦች የሚፈለግን ተጫዋች ከምንም በላይ ደግሞ የዓለማችን ምርጡ የሚባለው ክለብ ውስጥ የሚገኝን ተጫዋች ለመውሰድ መፈለጉ ከዛ ከሪያል ማድሪድ እጅ መዳፍ ውስጥ ፈልቅቆ ለመውሰድ መፈለጉ በራሱ ክለቡ የደረሰበትን ደረጃ በደንብ የሚያሳይ ነውና የማይታሰብ ነገር ነበረ። በቅርብ ከ5-6 ዓመታት በፊት ሪያል ማድሪድ የሚጫወትን ምርጥ ተጫዋች አርሰናል ለማስፈረም ይፈልጋል ብሎ ማሰብ የማይታሰብ የነበረ ነው። ምናልባት በ34 ዓመቱ የፕሪሚየር ሊግ ታሪክ ውስጥም ትልቁ ዝውውር ሊሆን ይችላል የሚለው ዛ አትሌቲክ ይህንን ምክንያት በማድረግ ነው። ከቀጥታ
ለዝውውሩ ከሚከፈለው ገንዘብ አንጻር ብቻ የሚታይ አይደለም። ምናልባት የእንግሊዝን የብሪታንያን ክብረ ወሰን ሊሰብር የሚችል ዝውውር ሊሆን ይችላል። 125 ሚሊዮን ፓውንድ ነው ኒውካስል ዩናይትድ ከሊቨርፑል የተቀበለው አሌክሳንደር ኢሳቅን አሳልፎ ለመስጠት። ያው እንደምታውቁት ያለፈው ዓመት መስከረም ላይ የተደረገ ነው። የፕሪሚየር ሊግ ክብረ ወሰን ሆኖ ተመዝግቧል። እስካሁን ድረስ አልተሰበረም። በዚህ ዓመት 117-116 ሚሊዮን ፓውንድ ወጪ ተደርጓል። ግን ደግሞ 125 ሚሊዮን ፓውንድ የአሌክሳንደር ኢሳቅን የሚሰብር ወይም የሰበረ እስካሁን ድረስ የለም። ምናልባት የቪኒ ጁኒየር ዝውውር ይህንን ሊሰብር ይችላል። አትሌቲክ ላይ ላይሰብርም ይችላል። ያንን ይሰብራል ተብሎ አይጠበቅም ብሏል። ምናልባት ከ125 ሚሊዮን ፓውንድ በታች ሊሆን ይችላል። አርሰናል የሚገምተው ተጫዋቹን እስከ 120 እንደዚህ ሊሆን ይችላል። ግን ደግሞ በእኔ ግምት 150 ሚሊዮን ዩሮ እየተባለ ስለሆነ 125 ሚሊዮን ፓውንዱን ሊያልፍ የሚችልበት እድል አለ። ግን በዋናነት የገንዘብ ጉዳይ ብቻ አይደለም። ተጫዋቹ በየትኛውም ገንዘብ ቢመጣ የፕሪሚየር ሊጉ ታላቁ ዝውውር ሊባል የሚችለው በርዕሱ ላይ እንደተገለጸው በፕሪሚየር ሊጉ ታሪክ ትልቁ ዝውውር ሊሆን የሚችለው ለተጫዋቹ በሚወጣው ገንዘብ መጠን ብቻ አይሆንም። ነገር ግን ከዛም ያለፉ ብዙ ምክንያቶች ይኖሩታል። ይህንን ዝውውር ታሪካዊ የሚያሰኙ የሚሸጠው ክለብ ማንነት፣ በተለይም ደግሞ ሪያል ማድሪድ መሆኑ። ሪያል ማድሪድ እና ባርሴሎና የዓለማችን ግዙፍ ክለቦች ናቸው። አሁን የእንግሊዝ ፕሪሚየር ሊግ ክለቦች እጅግ ከፍ ያለ አቅም ገንብተዋል። ከሌሎች ከጣሊያንም ከስፔንም ከሌሎቹም ሊጎች ክለቦች ተጫዋቾችን ከፍ ባለ ገንዘብ ማምጣት ይችላሉ። ግን ደግሞ በክለብ ደረጃ ከተመለከትን አሁንም ሪያል ማድሪድና ባርሴሎና ከፍ ያለውን ገንዘብ የሚያወጡ ከአርሰናልም ከፓሪስ ሰን ጀርማም ከሌሎችም ተጫዋቾች ይልቅ ገንዘብ የሚያወጡ የሚከፍሉ ግዙፍ ክለቦች ናቸው እና ከነዚህ መካከል ከአንዱ ከሪያል ማድሪድ በምርጥ ብቃቱ ላይ የሚገኝን ተጫዋች መውሰድ ነው ትልቅ ታሪክ ሊያሰኝ የሚችለው። ከሪያል ማድሪድ መውሰድ ማድሪድ በጥሩ የዕድሜና በከፍተኛ የብቃት ደረጃ ላይ የሚገኝ ኮከብ ተጫዋቹን አሳልፎ የሚሸጥበት አጋጣሚ ከቶንም የለም ለማለት ይቻላል ይላል የዘ አትሌቲክ ዘገባና በሱ ጥራት ደረጃ ላይ በሱ ዕድሜ ላይ ሆኖ አንድ የፕሪሚየር ሊግ ክለብ ከማድሪድ ላይ ተጫዋችን መውሰድ ነው ትልቅ ታሪክ አንደኛው እንዲሆን የሚያደርገው። ከፕሪሚየር ሊጉ ክለቦች ተጫዋቾችን ኮከቦችን ሲወስዱ ነው ከዚህ አስቀድሞ የምናውቀውና ክርስቲያኖ ሮናልዶን ጨምሮ ትልልቆቹ ኮከቦች ከእንግሊዝ ፕሪሚየር ሊግ ክለቦች ወደ ሪያል ማድሪድ ወይም ደግሞ ወደ ባርሴሎና ያመራሉ። ክርስቲያኖ ሮናልዶ የባለንዶር አሸናፊ ሆኖ ቻምፒየንስ ሊግን አሸንፎ ነው ማንቸስተር ዩናይትድ ጋር የተለያየው። ምናልባት በማንቸስተር ዩናይትድ ቢቆይ ኖሮ ተጨማሪ ዋንጫዎችን ሊወስድ የሚችልበት እድል አለ፣ የቻምፒየንስ ሊጉን ማለት ነው። ግን ደግሞ የላቀው ክለብ ሪያል ማድሪድ ስለሆነ ወደዛ መሄድን መርጧል። እንደዚህ ያደርጋሉ። ክለቦቹ መልቀቅ ባይፈልጉ እንኳን አሳምነው በመጨረሻ ተጫዋቾች ገፍተው ወደ እነዚህ ክለቦች ሲያመሩ ተመልክተናል። እንደዚህ አይነት አቅም ያላቸው ክለቦች ናቸው። ስለዚህ ከነዚህ አይነት ክለቦች ጠንካራን ተጫዋች ምርጥ ዕድሜው ላይ የሚገኝን ተጫዋች ክለቡ ራሱ እየፈለገው መውሰድ መቻል ታሪካዊ ያደርገዋል። አትሌቲክም ይህንን ነው ያወጣ የሚገኘው። በተለይም ደግሞ ትራንስፈር ማርኬት ላይ ያሉ መረጃዎችን በመጥቀስ ከዚህ አስቀድሞ ትልልቆቹን ተጫዋቾች የፕሪሚየር ሊግ ክለቦች እንዴት እንዳስፈረሙ ያነሳል። ግን ደግሞ እነዚህ ያስፈረሟቸው ተጫዋቾች ከቪኒ ጁኒየር ሊበልጡ እንደማይችሉ ነው የሚያሳየው። ለምሳሌ ማድሪድ ከ1992 ጀምሮ ለፕሪሚየር ሊግ ክለቦች የተጣራ 153 ሚሊዮን ፓውንድ ወጪ አድርጓል። ይህንን ከ1992 ጀምሮ ነው ማየት የሚገባን። ምክንያቱም የዛን ጊዜ አሁን እንደሚወጣው 100 ሚሊዮን ፓውንድ የሚወጣበት ጊዜ አልነበረም። 2000 መጀመሪያ ላይ እንኳን 20 ሚሊዮን ፓውንድ የተሻገረ ገንዘብ ማውጣት እጅግ በጣም ከፍተኛ ነበረ ለአብዛኞቹ ክለቦች። ማድሪድ ያንን ቀድሞ ሰብሯል። ግን ደግሞ አብዛኞቹ ክለቦች እንኳን 20-25 ሚሊዮን ፓውንድ ሲወጣ በጣም ከፍተኛ ተደርጎ የሚታይበት ጊዜ ነው እና 153 ሚሊዮን ፓውንድ አውጥቷል። ባርሴሎና 163 ሚሊዮን ፓውንድ፣ ባየር ሚኒክም እንደዚሁ ከፍተኛ ገንዘብ አውጥቷል። እነዚህ ትልልቅ ክለቦች ገንዘብ ይህንን ያክል ገንዘብ እያወጡ ከፕሪሚየር ሊግ ክለቦች ተጫዋቾችን ወስደዋል፣ ተመልክተናል። ከሌሎችም ሊጎች ተጫዋቾችን ወስደዋል። ከእንግሊዝ ክለቦች ከተወሰዱ ተጫዋቾች መካከል በተለይ ሪያል ማድሪድ ኤዲን ሃዛርድን በ2019 ከቼልሲ በትራንስፈር ማርኬት ዘገባ 103 ሚሊዮን ፓውንድን ያስወጣው። ይሄ በጣም ከፍተኛ ነው። 2013 ላይ ጋሪት ቤልን ከቶተናም ለመውሰድ 87 ሚሊዮን ፓውንድ፣ ክርስቲያኖ ሮናልዶን ደግሞ 2009 ላይ ከማንቸስተር ዩናይትድ ለመውሰድ 81 ሚሊዮን ፓውንድ። እነዚህ ከፍተኛ ውጪ የጠየቁ ዝውውሮች ናቸው። ግን ደግሞ ከእንግሊዝ ክለቦች ወደ ሪያል ማድሪድ የተደረጉ ዝውውሮች ናቸው። ክርስቲያኖ ሮናልዶ ቅድም እንዳነሳ ነው በዓለማችን ላይ በታሪክ ከተመለከትናቸው እጅግ አስደናቂ ተጫዋቾች መካከል አንደኛውን ነው ማድሪድ የወሰደው። ጋሪት ቤል ተጽዕኖ በጣም ከፍተኛ ነበረ በሪያል ማድሪድ። ምናልባት ጉዳቶቹ ባይኖሩ ኖሮ ከዚህም በላይ ከፍ ይል ነበረ። የኤዲን ሃዛርድ የጉዳት ጉዳይ ነው። ግን ደግሞ በቼልሲ በነበረበት ጊዜ እንዴት አስፈላጊ ተጫዋች እንደነበረ ስለተመለከትን ማለት ነው። እነዚህ
ተጫዋቾችን ሲወስዱ ሪያል ማድሪድም ባርሴሎና ሁለቱ ክለቦች ከስፔናውያን ክለቦች ሲወስዱ በክለቦቻቸው በጣም ተፈላጊ የነበሩ ተጫዋቾች ናቸው። ተጫዋቾቹ ራሳቸው ወደ ማድሪድ ለመሄድ ጽኑ ፍላጎት ስለነበራቸው ተጽዕኖ አድርገው ክለቦቻቸው የለቀቋቸው ናቸው። ምናልባት የጋሪት ቤል ጉዳይ ያው ከቶተንሃም አቅም በላይ ስለነበረ በጊዜው ወደዛ ሄዶ ሊሆን ይችላል። ማንቸስተር ዩናይትድ እና ቸልሲ ግን ለቻምፒየንስ ሊግ ዋንጫዎችን ሲያሸንፉ የነበሩ ግዙፍ ክለቦች ናቸው እና ከእነዚህ አይነት ክለቦች ነው ማድሪድ ተጫዋቾችን ነጥቆ እየወሰደው። ግን ደግሞ ከሪያል ማድሪድም ተጫዋቾች ወደ እንግሊዝ ፕሪሚየር ሊግ መጥተዋል። ከእንግሊዝ ፕሪሚየር ሊግ ወደ ሪያል ማድሪድ የሄዱትን ያክል ባይሆንም ለምሳሌ ካዛሚሮን 2022 ላይ ማንቸስተር ዩናይትድ ሲያስፈርም 30 ዓመቱ ላይ ቢሆንም አብዛኞቹ ብቃቱ አልፏል ቢሉም ከፍ ያለ ገንዘብ አውጥቶበታል። እንደዚሁ አልቫሮ ሞራታንም አስፈርሟል ቸልሲ። ግን ኤዲን ሃዛርድ ከቸልሲ ወደ ሪያል ማድሪድ የሄደበትን ያክል የሚነሳ አይደለም። በፍጹም ከዛ ጋር የሚወዳደርም አልነበረም። አርሰናል ራሱ 2013 ላይ ሜሱት ኦዚልን ከሪያል ማድሪድ አስፈርሟል። ለአርሰናል እጅግ በጣም ግዙፍ ዝውውር ነበረ። 42 ሚሊዮን ፓውንድ የወጣበት እና ደግሞ በጣም ምርጥ ብቃቱ ላይ ኦዚል የነበረበት። ነገር ግን በተቃራኒው ኦዚል ወደ አርሰናል የመጣው ጋሪት ቤል ወደ ሪያል ማድሪድ ሄዶ ስለነበረ ያንን ዝውውር ለመደገፍ የተደረገ ነው፣ እንደ መስዋዕትነት የሚቆጠር ነው። ዛትሌቲክም ይህንን ያስቀምጠዋል። 2014 ላይ ማንቸስተር ዩናይትድ አንሄል ዲማሪያን አስፈርሟል። እንደዚሁ ተመሳሳይ አይነት ስሜት ነበረው። የቻምፒየንስ ሊግ ፍጻሜ ጨዋታ ላይ ጎል ቢያስቆጥር በጣም ወሳኝ ቢሆንም ግን ተጫዋቾች ወደ ማድሪድ ሊያመሩ ስለነበረም የነዚህ ተጫዋቾችም ጫና በዛ ላይ ቤንዜማን፣ ቤል፣ ክርስቲያኖ ሮናልዶ የመሳሰሉ የፊት መስመር ተጫዋቾች ስለነበሩ አንሄል ዲ ማሪያ ይህንን ሰብሮ መግባት አይችልም በሚል እሳቤም እና ሀሜስ ሮድሪጌዝ፣ ቶኒ ክሩስን የመሳሰሉ ተጫዋቾችም የሚሄዱበት ወደ ማድሪድ የሚሸጡበት ጊዜ ስለነበረ ነው እና ማድሪድ መሸጥ ስለፈለገ ነው ያንን ያደረገው። ሌሎችንም ተጫዋቾች እንደዚህ ማንሳት ይቻላል። የቪኒ ጁኒየር ከነዚህ ዝውውሮችም እጅግ በጣም ከፍ ያለ ነው ይላል አትሌቲክ። እኔም በደንብ ያንን የማምንበት ነው። የባለንዶር ሁለተኛ ደረጃን ይዞ ያጠናቀቀ የፊፋ የዓመቱ ምርጥ ተጫዋች የሆነ 2 የቻምፒየንስ ሊግ ዋንጫዎች ለሪያል ማድሪድ ማምጣት የቻለ የሚያስገርሙ ዓመታትን ያሳለፈ፣ ከምንም በላይ ደግሞ ማድሪድ ራሱ ውሉን ለማደስ ከፍተኛ ድርድር እያደረገለት የሚገኝ ተጫዋች ነው። ሱዋሬዝን ጨምሮ ባርሴሎና ሌሎች ትልልቅ ተጫዋቾችን ወስዶ ሊሆን ይችላል፣ ኮቲኒሆንና ሌሎችንም። እነዚህ እንኳን ትልልቅ ዝውውሮች ናቸው፣ የባርሴሎናንም አቅም የሚያሳዩ ናቸው። በሊቨርፑል ሱዋሬዝ የሚፈለግበት ጊዜ ነበረ፣ ኮቲኒሆን በተመሳሳይ። ግን ተጫዋቾቹ ራሳቸው ገፍተው ወደ ሪያል ማድሪድና ባርሴሎና አምርተዋል። ቪኒ አሁን ወደ አርሰናል የሚያመራ ከሆነ ያንንም ነው የሚሰብረው። ለዛ ነው ትልቁ ዝውውር ሊሆን ይችላል እየተባለ የሚገኘው። አትሌቲክም የዝውውር ደረጃውም በዋጋ ብቻ አይወሰንም እና በተለያዩ ምክንያቶች ነው የሚወሰነው። በተለይም ደግሞ ተጫዋቹ የሚገኝበት ክለብ በጣም ወሳኝ ነው የሚለው ለዚህ ነው። እና አንድሬ ሼቭቼንኮን ጨምሮ ቸልሲ ቢያስፈርመው ባለንዶር ካሸነፈ በኋላ ከ2 ዓመታት በኋላ ያስፈረመው ተጫዋች ቢሆንም ያው 30 ዓመቱ ላይ ነው የወሰደው። ፖል ፖግባን ማንቸስተር ዩናይትድ ቢያስፈርምም ከዩቬንቱስ ትልቅ ወጪ የወጣበት ነው። ግን ደግሞ መጀመሪያም በማንቸስተር ዩናይትድ የነበረ ተጫዋች ነው። ኤርሊንግ ብራውት ሃላንድ አሁን የፕሪሚየር ሊጉ የፊት ገጽ ነው፣ ማስታወቂያ ነው፣ ይሄ ግልጽ ነው። ግን ደግሞ በ21 ዓመቱ በ51 ሚሊዮን ፓውንድ የውል ማፍረሻውን ከፍለው ማንቸስተር ሲቲዎች ከቦሩሲያ ዶርትሙንድ ሲያስፈርሙት በሁለት ምክንያት፣ አንደኛ ቀድሞውም ቢሆን ከዶርትሙንድም ከተለያዩ ክለቦችም የእንግሊዝ ክለቦች ተጫዋቾችን ያስፈርሙ ነበረ። ሁለተኛ ደግሞ አሁን ያለበትን ደረጃ ኤርሊንግ ብራውት ሃላንድ የያዘው በፕሪሚየር ሊጉ ከመጣ በኋላ ነው። አስቀድሞ የሚገርም ተጫዋች ነበረ፣ እዛ ላይ ምንም ጥርጥር የለም። በጀርመን ቡንደስሊጋም ከዶርትሙንድ ጋር የተሰለፈባቸውን ጨዋታዎች ቁጥር ጎሎችን አስቆጥሯል። ግን ደግሞ ወደ ማንቸስተር ሲቲ ከመጣ በኋላ ነው ሌላውን ሌቭል የደረሰው እና እሱም እንግሊዝ ፕሪሚየር ሊግ ላይ መጥቶ ነው ያንን ነገር ማሳየት የቻለው። ስለዚህ ተጫዋቾች መጥተዋል፣ የሚያስደንቁ ተጫዋቾች። ኤርሊንግ ብራውት ሃላንድ ግሩም ተጫዋች ነው። አሁን ባለው ደረጃ ምናልባት ከቪኒ ጁኒየር በላይ ሊጠራ የሚችል ተጫዋች ሊሆን ይችላል። ግን ደግሞ ቀጣይ ጊዜ ማድሪድና ባርሴሎና የሚያስቡት አይነት ተጫዋች ነው፣ ለዝውውር የሚያስቡት አይነት ተጫዋች ነው። ሊወጣ የሚችለው ከማንቸስተር ሲቲ ወደ እነዚህ ክለቦች ነው ሊሄድ የሚችለው። በቪኒ ደረጃ በሱ ዕድሜ አሁን ማድሪድ በሚፈልግበት ደረጃ ላይ ሆኖ የእንግሊዝ ክለቦች የወሰዱት ተጫዋች ግን የለም እስካሁን ድረስ። ስለዚህ የቪኒ ጁኒየር ዝውውር አርሰናል የሚያጠናቅቀው ከሆነ እንደ አትሌቲክ መረጃ የእግር ኳስ የኃይል ሚዛን ላይ ትልቅና መዋቅራዊ ለውጥ ሊያስከትል የሚችል
ቢያንስ ያንን ሊያመላክት የሚችል ዝውውር ነው ይላልና የሚያስገርም ጽሁፍ ነው እዛ አትሌቲክ ላይ የተመለከትነው። ኮኖር ኦኒል የዛ አትሌቲክ የመረጃና ስታቲስቲክስ ጸሐፊ ነው። አስቀድሞም ስካይ ስፖርት ላይ ሲሰራ የነበረ ነው። በተለይ ከዴታ ጋር በተያያዘ መረጃዎችን የሚተነትን ነው እና ይህንን መረጃ አስፍሮ ተመልክተናል። አርሰናል ምናልባት የቪኒሺየስ ጁኒየርን መፈረም ደጋፊዎቹ እየጠበቁ ይገኛሉ። ተስፋውም እያደገ መጥቷል ተብሏል። ዲያሪዮ አስም ይህንን መረጃ ይዞ ወጥቷል። በጣም የሚያስገርም መረጃን ይዞ የወጣው በለንደን በኩል ስምምነቱን ለማጠናቀቅ በቂ ገንዘብም ከፍተኛ ፍላጎትም አለ። ምናልባት በአሁኑ ወቅት በሪያል ማድሪድ ካለው ፍላጎት ይልቅ በለንደኑ በኩል ያለው ወይም በለንደኑ ክለብ በኩል ያለው ፍላጎት ከፍ ያለ ነው፣ ይበልጣል የሚል ዘገባም ይዞ ወጥተዋል። ለማንኛውም እናንተ ምን ትላላችሁ? ትልልቆቹ መገናኛ ብዙሃን በተለይም ደግሞ ቀደም የጠቀስናቸው ይህንን ዝርዝር ዘገባ የሰራው ዘ አትሌቲክን ጨምሮ ቢቢሲ፣ ስካይ ስፖርት፣ በግለሰቦችም እነ ፋብሪዚዮ ሮማኖ፣ ቤን ጃኮብስ፣ ሌሎችም ታዋቂ ጋዜጠኞች እስኪዘግቡ ድረስ መጠበቅ ይኖርብናል። የቪኒ ጁኒየር እና የሪያል ማድሪድን ድርድር ውጤት በተመለከተ እናንተ ምን ትላላችሁ? አስፍሩ። አመሰግናለሁ።